ኢትዮጵያ ባለፉት 7 እና 8 ዓመታት ውስጥ ድፍረትና ቁርጠኝነትን አብዝተው የሚጠይቁ ሪፎርሞችን ተግባራዊ ስታደርግ ቆይታለች። አጠቃላይ ማሻሻያው ለለውጡ መወለድ ገፊ ምክንያት የሆኑ የህዝብ ሮሮ መንስኤዎችን ከምንጫቸው ማድረቅ ዋና ትኩረቱ ነው። በተለይም ባለፉት የለውጥ ፍሬ የታየባቸው 5 መጋቢቶች የፖለቲካ ምህዳሩን ለማስፋትና ሰላምን ለማስፈን ድህነትና ስራ አጥነትን ለመቀነስ በአገሪቱ የተከናወኑ ተግባራት የሚቆጠሩ ስኬቶች የተመዘገቡባቸው ናቸው። በኦሮሚያ ክልል የታየው ለውጥ ከብዙ ማሳያው አንዱ መሆን ይችላል። በመደመር እሳቤ በመመራት በኦሮሚያ ክልል በሁሉም መስክ በተከናወኑ ስራዎች የተገኙ ስኬቶች ኦሮሚያን ለመገንባት ኢትዮጵያን ለማጽናት እንዲሁም ቀጠናውን ለማረጋጋት የያዝነውን ትልም የሚሳካ ስለመሆኑ ያመላከቱ ናቸው። የክልሉ መንግስት ከምርጫ እስከ ምርጫ ለህዝብ ቃል የገባቸው ጉዳዮች በመፈጸም ቀጣይነት እንዲሁም ማህበራዊ መሰረት ያለው ስርዓት ለትውልዱ እየገነባ ይገኛል። እንዲሁም የተያዘውን ሀገራዊ ተልዕኮ በግንባር ቀደምነት በመፈጸም በአንድ በኩል ሰላምን እያጸና በሌላ በኩል ደግሞ ዘላቂ ልማት ስራዎችን በማከናወን ለህዝብ ያለውን ወገንተኝነት አረጋግጧል። በዚህም ባለፉት ዓመታት እነዚህን ተግባራት ለማደናቀፍ ከፊት የቆሙትን ሳንካዎች በመንቀል የተገኙ ስኬቶችን በማጽናት የምንቀጥል ይሆናል። እነዚህና ሌሎችም አዲስ ምዕራፍ የከፈቱ ስኬቶች ትናንት ቃል የነበሩ ዛሬ ግን የሚጨበጡ ስኬቶች ሆነዋል። ከምርጫ እስከ ምርጫ ቃልን በተግባር በሚል መሪ ሐሳብ የክልሉ መንግስት ባለፉት 5 ዓመታት ያከናወናቸውን የልማት ስራዎች የሚያሳይ አውደ ርዕይ በኦሮሞ ባህል ማዕከል አካሂደዋል። በኦሮሚያ መንግስት ኮሚኒኬሽን ቢሮ የተዘጋጀው ይህ አውደ ርዕይ የክልሉ መንግስት ቃል የገባቸውን ጉዳዮች በመፈጸም ለኢትዮጵያ ብልጽግና መሰረት መጣሉን ያንጸባረቀ ነው። ቱሪዝም፣ በግብርና፣ በማኑፋክቸሪንግ የተሰሩ ስራዎች አገራችንን ለማሸጋገር ታሪካችንን ለመቀየር ወሳኝ ድርሻ ስላላቸው አገራችን እየተለወጠች መሆኑን የሚያመላክቱ ስለሆነ እንደዚህ አይነት ኤግዚቢሽኖች ደግሞ በተደጋጋሚ መታየት አለባቸው። ህዝቡን በመረጃ ማብቃት ብቻም ሳይሆን የሀገራችንን ታሪክ ሰንደን የት ነበርን፣ ወዴት እያመራን ነው፣ ምን ላይ ደርሰናል የሚለውን የሚያሳይ ስለሆነ ይህ መበረታታት አለበት። ያቀድናቸው ስራዎች በብዛት በጥራትና በፍጥነት ፈጽመን ለህዝባችን አገልግሎት ክፍት አድርገናል። ከለውጥ ወዲህ የሰራናቸው ስራዎች አሸናፊ መንግስትና ድሉን የሚጠብቅ ጽኑ ህዝብ ያለን መሆኑን ለወዳጅም ለጠላትም እያረጋገጠ ይገኛል። ስኬቶቹ ባለፉት 5 ዓመታት ለውጡን ለማስተጓጎል ከየአቅጣጫው የሚደረጉ ፈተናዎችን በመጋፈጥ የተገኙ ስለመሆናቸው የተነሳ ሲሆን የተገኙ ድሎችን እያጸኑ ለሌላ ድል መገስገሱ ይቀጥላል በአውደ ርዕዩ ላይ የተነሳ ሐሳብ ነው።